በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ ይሄ ቃል አሁን የሚሰማችሁ በኋላም እግዚአብሔር ፈቅዶ ይሄን የእግዚአብሔር ቃል የምትሰሙ ሁሉ ባላችሁበት ሰላም እግዚአብሔር ይድረሳችሁ። እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የእድሜ ደሃ ላደረገን የቅዱሳን አባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። እግዚአብሔር አምላክ ዛሬም ይህን ቀን ሰጥቶናል። እኛ እድለኞች ነን። በዚህ ሰዓት በፊቱ እንድንቀመጥ የረዳን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወንድሞቼ እህቶቼ፣ አሁን እንግዲህ እግዚአብሔር አምላክ በመካከላችን እንዳለ እናምናለን። ስሙን ኃይል ስሙን ጉልበት አድርገን በዚህ ቦታ ተቀምጠናልና እግዚአብሔር በመካከላችን ሆኖ ምድራዊ ያልሆነ ሰማያዊ ሐሳቡን ሰማያዊ ምስጢሩን እንዲያስተምረን የሱ ቅዱስ ፈቃድ ይሆንልን። አንድም ጸሎት ስለሆነ እንደ መግቢያችን ግን አንድ መዝሙር አብረን እንዘምራለን። የምንዘምረው መዝሙር ከንቱ ነኝ የከንቱ ከንቱ ነኝ ዋስትና መከራ ዋስትና መከታ እግዚአብሔር ካልሆነኝ ከንቱ ነኝ የከንቱ ከንቱ ነኝ። ተስፋ የሚሆነኝ ሕይወት የሚሰጠኝ እግዚአብሔር ብቻ ነው የሚያስተማምነኝ፣ አምላኬ ብቻ ነው የሚያስተማምነኝ የሚለው መዝሙር እንዘምራለን። እግዚአብሔር አምላክ ስለዚህ ዝማሬ የተመሰገነ ይሁን። እግዚአብሔር ካልሆነኝ ተስፋ የሚሆነኝ ሕይወት የሚሰጠኝ አምላኬ ብቻ ነው የሚያስተማምነኝ፣ እግዚአብሔር ብቻ ነው የሚያስተማምነኝ። እኔ ንጉሥ ነበርኩ በክብር ያጌጥኩኝ፣ ሁሉም በምድር ላይ በጥበብ ፈጸምኩኝ። የዚህ ዓለም ደስታ ምንም አላዋጣኝ፣ በመጨረሻው ቀን በሞት ተወሰድኩኝ። በመጨረሻው በሞት ተወሰድኩኝ። ከንቱ ነኝ የከንቱ ከንቱ ነኝ ዋስትና መከታ እግዚአብሔር ካልሆነኝ ተስፋ የሚሆነኝ ሕይወት የሚሰጠኝ አምላኬ ብቻ ነው የሚያስተማምነኝ፣ እግዚአብሔር ብቻ ነው የሚያስተማምነኝ። ከጣይቱ በታች አዲስ ነገር የለም፣ ሰዎች ይደክማሉ እስከ ዘላለም። ጥበብ ፍለጋ ደክሜ ነበረ፣ ሁሉም ከንቱ ሆኖ በመቃብር ቀረ፣ ሁሉም ከንቱ ሆኖ በመቃብር ቀረ።
መከታ እግዚአብሔር ካልሆነኝ ተስፋዬ የሚሆነኝ ሕይወት የሚሰጠኝ እግዚአብሔር ብቻ ነው የሚያስተማምነኝ እግዚአብሔር ብቻ ነው የሚያስተማምነኝ። ከኔ አስቀድመው የከበሩ ሁሉ አፈር ተጭኗቸው በመቃብር አሉ። እብደትና እውቀት ሁሉን አወቋቸው። ምንም ቋሚ የለም ሁሉም ከንቱ ናቸው። ምንም ቋሚ የለም ሁሉም ከንቱ ናቸው። ልቤን የጣልኩበት ተስፋ ያደረግኩት አልጨበት ብሎኝ ያለሆኝ ስታግል የጥበብ ብዛት ለትካዜ ሰጠኝ። እኔ በዚህ ምድር ጎስቋላ ፍጥረት ነኝ። እኔ በዚህ ምድር ጎስቋላ ፍጥረት ነኝ። ከንቱ ነኝ ከንቱ ነኝ ዋስትና መከታ እግዚአብሔር ካልሆነኝ ተስፋ የሚሆነኝ ሕይወት የሚሰጠኝ እግዚአብሔር ብቻ ነው የሚያስተማምነኝ። አምላኬ ብቻ ነው የሚያስተማምነኝ። ልቤንም ፈተንኩት በደስታ ብዛት የዚህን ዓለም ለውጣውን ቀመስኩት። ሳቅም በልቤ ውስጥ ይፍለቀለቅ ነበር። ሁሉም ከንቱ ሆነ ገብቶ ከመቃብር። ሁሉም ከንቱ ሆነ ገብቶ ከመቃብር። ከንቱ ነኝ ከንቱ ነኝ ዋስትና መከታ እግዚአብሔር ካልሆነኝ ተስፋ የሚሆነኝ ሕይወት የሚሰጠኝ አምላኬ ብቻ ነው የሚያስተማምነኝ። እግዚአብሔር ብቻ ነው የሚያስተማምነኝ። እግዚአብሔር ብቻ ነው የሚያስተማምነኝ። አምላኬ ብቻ ነው የሚያስተማምነኝ። እግዚአብሔር አምላክ ስለዚህ ዝማሬ የተመሰገነ ይሁን። በዚህ ዝማሬ ያገለገለንን ወንድማችንን ሊቀ መዘምራን ይልማንን እግዚአብሔር አምላክ የበለጠ ጸጋውን አብዝቶ ይስጠው እንላለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የዕድሜ ደሃ ያላደረገን ዛሬም እድል የሆነን በዚህ ሰዓት በፊቱ እንድንቀመጥ አምላካችን እግዚአብሔርን ስሙን እንድንጠራ እግዚአብሔርን እንድናመሰግነው የረዳን የነቢያት አምላክ የሐዋርያት አምላክ የኛ ፈጣሪ ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። እህት ወንድሞቼ እንደምን ከረማችሁ? እንደምን ሰነበታችሁ?
የእግዚአብሔር ሰላም ይብዛላችሁ። እግዚአብሔር ቢረዳን እግዚአብሔርን ቃል እንማራለን። የሚያስተምረን እግዚአብሔር ነው። የኔና የናንተ ጸሎት አሁንም የአባቶቻችን አምላክ እግዚአብሔር በመካከላችን እንዲሆን ሰማያዊ ሐሳብን የሱን ሐሳብ እንዲገልጥልን በልባችን እንዲያኖርልን እግዚአብሔርን በዚህ ሰዓት በጸሎት መንፈስ እንማጸነዋለን። እግዚአብሔር አምላካችን በመካከላችን ይሁን። እንግዲህ እግዚአብሔር አምላካችን በመካከላችን እንደሚሆን እናምናለን። እሱ ራሱ ብሏል፣ ሁለትም ሶስትም ሆናችሁ በኔ ስም ካላችሁ በማስም ኢየሱስ ክርስቶስ በሚለው ስም፣ አማኑኤል በሚለው ስም፣ መድኃኔ ዓለም በሚለው ስም፣ በአብ ስም፣ በወልድ ስም፣ በመንፈስ ቅዱስ ስም ወንድሞቼ እግዚአብሔርን ስንጠራው እግዚአብሔር በመካከላችን ይሆናል። ይሄ እግዚአብሔር ቃል ነው ወንድሞቼ፣ የኔ ቃል አይደለም። እግዚአብሔር ደግሞ ስለ ቃሉ የታመነ ነው። እግዚአብሔር እንደ ሰው አይደለም። እግዚአብሔር ምን ይላል? እኔ የተናገርኩት ቃል ይሁን ያልኩት ነገር ከሚጠፋ ምድርና ሰማይ ቢጠፋ ይቀላል ይላል። አስባችሁ ታውቃላችሁ ይህን ነገር ወንድሞቼ? ምድር ስትጠፋ ምድር ላይ ያሉት ሰዎች፣ ምድር ላይ ያሉት እንስሳት፣ አዕዋፍ፣ አጽዋት ይሄ ሁሉ ሲጠፋ ይቀላል። እኔ ካልኩት የተናገርኩት ቃል ከሚጠፋ ምድር እንዳልተፈጠረች ብትጠፋ ይቀላል። ስለዚህ እኔ ያልኩት ነገር ይሆናል፣ ይደረጋል አለ። ለዚህ ነው እንግዲህ እግዚአብሔር በቃሉ የገባልን ምን አለን? ሁለትም ሶስትም ሆናችሁ ኢየሱስ ክርስቶስ በሚለው ስም፣ አማኑኤል በሚለው ስም፣ መድኃኔ ዓለም በሚለው ስም አብ ወልድ መንፈስ ቅዱስ አንድ እግዚአብሔር በሚለው ስም ከተሰበሰባችሁ እኔ አራተኛ ሆኜ በመካከላችሁ ሆናለሁ አለ። ስለዚህ ወገኖቼ እግዚአብሔር በመካከላችን እንዳለ እናምናለን። ለዚህ ነው እኛም የምንጸልየው እግዚአብሔር ሆይ በመካከላችን ሁን፣ የእኛን ሐሳብ ሳይሆን ያንተን ሰማያዊ ሐሳብህን ግለጥልን። እግዚአብሔር ያንተን ሐሳብ ንገረን። አሁን ጸሎታችን ነው። እንግዲህ እግዚአብሔር ያስተምረናል። እኔና እናንተ ተማሪዎች ነን ወንድሞቼ። እግዚአብሔር ቢረዳን አሁን የምንማርበት የእግዚአብሔር ቃል እስከ መቼ እግዚአብሔር ትረሳኛለህ? ይህን ቃል ሰማችሁት? እስከ መቼ እግዚአብሔር ትረሳኛለህ? ይህን ቃል የተናገረው ነቢዩ ዳዊት ነው። የእግዚአብሔር ሰው የሆነ ነቢዩ ዳዊት እግዚአብሔር አለ ፈተና በገጠመው ጊዜ እግዚአብሔር እስከ መቼ እግዚአብሔር ትረሳኛለህ? እኛም በመግቢያችን ቅድም ወገኖቼ የሚደንቅ መዝሙር ዘመርን። አስተውላችሁት ከሆነ አላቅም። መዝሙሩ ምንድነው የሚለው? እኔ ከንቱ ነኝ፣ እኔ ከንቱ ነኝ፣ እኔ ሰው ከንቱ ነኝ። ሰው ከንቱ ነው ወገኖቼ፣ ሰው ከንቱ ነው። ምን ማለት ነው? ሰው እኮ ይላል እግዚአብሔር ቃል፣ ሰው እንደ ጤዛ ነው፣ ጠዋት ታይቶ እኩለ ቀን ላይ የሚጠፋ። ሰው እንደ አበባ ነው፣ ዛሬ ታይቶ ነገ የሚረግፍ። ይሄ ምን ማለት ነው? ምድራዊ ሰው ማለት ነው። ምድራዊ ሰው ዛሬ ታይቶ ነገ የለም ወገኖቼ። ምን ያህል ይሄ ነገር እንደምትረዱት አላውቅም። ለዚህ ነው ስንዘምር ይሄንን ጠቢበኛው ምን አለ? ወንድማችን ሊቀ መዘምራን ይልማ ዘመረልን። ግን ቃሉ የጠቢቡ ሰለሞን ነው። በመጽሐፈ መክብብ ላይ ተጽፎ እንዳለ ከንቱ ነኝ፣ የከንቱ ከንቱ ነኝ፣ እኔ ከንቱ ነኝ።
እግዚአብሔር ዋስትና መከታ ካልሆነኝ እንደ ሰው እኔ ከንቱ ነኝ። እኔ እኮ ረጋፊ ነኝ። ጠዋት ታይቼ እንደ ጤዛ ከሰዓትማ ይሄ እውነት ነው ወገኖች፣ ከሰዓትማ ልታይ ዛሬ የማምረው እኔ ነገ ግን ወገኖቼ ደስ የማልል ሰው እንኳን ሊነካኝ ሰው እንኳን ሊዳስሰኝ ሊያየኝ የሚፈራኝ እንደሱ አይደል እንዴ ወገኖቼ? እቺ እግዚአብሔር የሰጠን እስትንፋስ የተባለችው ከውስጣችን ስትወጣ ሰው መሆናችን ይቀርና ስማችን ወዲያውኑ ይቀየራል። ማን እንባላለን? ሬሳ አይደል እንዴ? ሰው ሲሞት ወዲያው ሲሞት ሬሳው ሄደ ይባላል። ደግ አስከሬን እንባላለን። አስከሬን። ለዚህ ነው እንግዲህ ምድራዊ ሕይወት ወገኖቼ ከንቱ ነው። ለዚህ ነው ጠቢቡ ሰለሞን ይህን ነገር ልመረምር ፈለግኩ። ምድራዊ ሕይወት ምንድነው አልኩ። ነፍሴን አነቃቃሁት። ሁሉን ነገር መረመርኩ። ብዙ ሀብት አከማቸው፣ ብዙ ሚስቶችን አገባው፣ ብዙ የወይን ጠጅና የሚበሉ ነገሮች እንዲዘጋጁ አደረግኩ። ይህ ሁሉ ዋጋ የሌለው ከንቱ ነው። ይህ ሁሉ ከንቱ ነው ይላል። ዝም ብሎ ድካም ነው። እሱ ግን በነገራችን ላይ ጠቢቡ ሰለሞን ብዙ መቶ ሚስቶች ያሉት ብዙ ዕቁባቶች ያሉት እንግዳው ንጉሥ ነው፣ የእግዚአብሔርም ሰው ነው። ግን ስለ ምድር መመርመር ፈለግኩ ይላል። መጨረሻ ላይ ግን ምንድነው ያለው? ይሄ ሁሉ ከንቱ ነው። የሚሻለው ነገር እግዚአብሔርን መያዝ ነው። በዚህች በከንቱ በምድር ላይ ስንኖር እግዚአብሔርን መያዝ ትልቅነት ነገር ነው። እግዚአብሔርን መያዝ ማወቅ ነው። ከእውቀት ሁሉ የላቀ እውቀት እግዚአብሔርን አግኝቶ መያዝ ነው አለ። ለዚህ ነው ቅድም ስንዘምር ከንቱ ነኝ፣ የከንቱ ከንቱ ነኝ፣ ዋስትና መከታ እግዚአብሔር ካልሆነኝ፣ ተስፋ የሚሆነኝ ሕይወት የሚሰጠኝ እግዚአብሔር ብቻ ነው የሚያስተማምነኝ፣ አምላኬ ብቻ ነው የሚያስተማምነኝ አለ። ወገኖቼ ስለ ራሱ ሲናገር እኔ ንጉሥ ነበርኩ፣ በክብር ያጌጥኩኝ፣ ሁሉን በምድር ላይ በጥበብ ፈጸምኩኝ፣ የዚህ ዓለም ደስታ ምንም አላዋጣኝ፣ በመጨረሻው ቀን በሞት ተወሰድኩኝ፣ እኔ ከንቱ ነኝ አለ። አያችሁ፣ ይቅርታ እንግዲህ ይህንን ያለው ጠቢቡ ሰለሞን ነው። ጠቢቡ ሰለሞን የሰው ሴቶች ከወለዱት በእውቀት በጥበብ እሱን የሚያህል ሰው የለም። ለዚህ ነው ራሴን ፈተንኩት። ምድራዊ ሕይወት ለመሆኑ ምንድነው? ምን ማለት ነው? What is life on earth? Why am I here on earth? መሬት ላይ ምድር ላይ ለምን እግዚአብሔር አስቀመጠኝ? የሕይወት ትርጉሙ ምንድነው ብዬ መረመርኩ። በነገራችን ላይ ወገኖቼ እንዴት ያለ እውቀት መሰላችሁ ይህን ማወቅ። ይህን ቃል የምትሰሙ ወገኖቼ እግዚአብሔር በምድር ላይ ለምንድነው ያስቀመጠኝ፣ ለምን ተልእኮ ነው ያኖረኝ ብሎ ሰው ማሰብ አለበት። ይህን ምድር ከመልቀቁ በፊት ለምን መሰላችሁ? እዚህ ሁሌ ምላት ነገር አለች። እቺን ነገር ታያላችሁ። እቺ እስክሪብቶ ነች። እስክሪብቶ የራሱ ዓላማ አላት። የእስክሪብቶ ዓላማ ወገኖቼ ጌጥ አይደለም። እንደ መስቀል ጌጥ አትሆንም። እዚህ ጋር እስክሪብቶ ዓላማው መጽሐፍ ነው። ሲሰራ እቺ እስክሪብቶ እኔ ጠረጴዛ ላይ አሁን እዚህ ጋር ቁጭ ያለችው እስክሪብቶ ጠዋት ላይ ስመጣ አልጽፍም ብትል ትወረወራለች። እዚህ ጋር ትራሽ አለ፣ ትወረወራለች። አለቀ። እንደዚሁ ወገኖቼ እግዚአብሔር በምድር ላይ ሲያስቀምጠን እግዚአብሔር ዓላማ አለ። በምድር ላይ ልንሰራ ልንከውነው የሚገባ ነገር አለ።
ይሄን ምድር ከመልቀቃችን በፊት እርግጠኞች መሆን ያለብን መስራት ያለብን። ለዚህ ነው እንግዲህ ጥበበኛው ምን አለ? በምድር ላይ የምድርን ምስጢር የምድርን ዓላማ በምድር ላይ የመቀመጤን ነገር መረመርኩት፣ ፈለግኩት እንዲገባኝ ብዬ ይላል። ሁሉን ነገር ሞከርኩ፣ ግን ሁሉም ነገር ከንቱ ሆነ። ደስታን ፈለግኩ፣ ብዙ ጋብቻ ፈጸምኩ። ስንት መቶ ሚስቶች ስንት 1000 ቁባቶች ያሉት ሰው ነው ወገኖች። 700 እና 1000 ይባላል። እኔ አንዳንዴ ሳስበው የሚስቶቹ ብዛት በዚህን ያህል ሲሆኑ መቼም 7 እንዴት አድርጎ ያውቃቸዋል? እና ምናልባት መንገድ ላይ ሲሄድ እላለሁ አንዳንድ ቀን ሲወጣ አንቺኛ ባለቤቴ ነሽ አንቺ የሚል ይመስለኛል። ግን ይሄንን ሁሉ ያደረገው ወገኖቼ ምክንያት አለው። ለኔና ለእናንተ እንድንማርበት ነው። አዎ በምድር ላይ ያለበትን ኃላፊነት ሲፈልግ ነው። ግን ምን አለ መጨረሻ ላይ? ሁሉ ነገር ከንቱ ነው፣ ምድራዊ ሕይወት ከንቱ ነው። የሚሻለው ያወቅኩት የሚሻለው እግዚአብሔርን መያዝ ነው። የሚሻለው የሚያዋጣው እግዚአብሔርን መያዝ ነው። ለዚህ ነው እንግዲህ ከንቱ ነኝ፣ የከንቱ ከንቱ ነኝ፣ ዋስትና መከታ እግዚአብሔር ካልሆነኝ ተስፋ የሚሆነኝ ሕይወት የሚሰጠኝ እግዚአብሔር ብቻ ነው የሚያስተማምነኝ፣ አምላኬ ብቻ ነው የሚያስተማምነኝ ብለን እኛም ዘመር። አሁን ወገኖች እግዚአብሔር ቢረዳን እንግዲህ የምንማርበት የእግዚአብሔር ቃል እስከ መቼ እግዚአብሔር ትረሳኛለህ? ብዙ ጊዜ እኛ የምናነሳው ጥያቄ አይደለም? እግዚአብሔር ረሳኝ፣ እግዚአብሔር እኮ ረስቶኛል። አንዳንድ ፈተና በሕይወታችን ሲመጣ እንላለን፣ ሁላችን እናንጎራጉራለን አይደለም? እኔማ እግዚአብሔር ረስቶኛል፣ እኔ እኮ ወገን የለኝም፣ እኔ እኮ ሰው የለኝም አይደለም የምንለው። ዛሬ የምንማረው እሱ። በነገራችን ላይ የፊታችን እሁድ እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ነገ ማለት ነው 4ኛው ሳምንት ነው ጾም ከተጀመረ። ይሄ 4ኛው ሳምንት መጻጉዕ ተብሎ ይጠራል። ወገኖቼ መጻጉዕ ማለት ልምሾ የሰለለ መቆም የማይችል ፓራላይዝድ የሆነ ማለት ነው። ስለዚህ አሁን ከዚህ ታሪክ ጋር እያይዘን እንማራለን። ይሄ መጻጉዕ ወገኖቼ 38 ዓመት ሙሉ በጠበል ስፍራ የተኛ ሰው ነው። አንድ ቀን እድናለሁ ብሎ እዛች ጋር ክልጥፍ ብሎ እንደው በቃ ተኝቶ ነበር። ክልቡት ብሎ ተኝት ብሎ ነበር ወገኖች። 38 ቀን አላልኩም፣ 38 ወር አላልኩም፣ 38 ዓመት። እግዚአብሔር እንደምታውቁት በሰዓቱ ይመጣል። እግዚአብሔር በሰዓቱ መጣ። ምን ይሆን የዚህ ሰው እግዚአብሔር ከመምጣቱ በፊት የሚጸልየው ምን ይሆን አላቅም። ሰው ቢጠይቀው የሚለው የሚመስለኝ እኔ እስከ መቼ እግዚአብሔር ትረሳኛለህ? እስከ መቼ እግዚአብሔር 38 ዓመት ነው ወገኖቼ፣ 38 ዓመት ነው የታመመው አልጋ ቁራኛ የሆነው። በአልጋ ቁራኛ በደዌ ዳኛ ተይዞ 38 ዓመት። ስለዚህ እርግጠኛ ነኝ እስከ መቼ እግዚአብሔር የሚል ይመስለኛል። መጽሐፍ ቅዱስ አይልም ይሄንን። አያችሁ፣ በሕይወት ስንኖር ሕይወት በፈተና የተሞላች ነች። ወንድሞቼ ስሙኝ፣ በሕይወት ስንኖር ሕይወት በፈተና የተሞላች ነች። አንድ ወቅት ላይ ወዳጆቼን በቤተ ክርስቲያን ያሉ ካህናት አባቶችን፣ ዲያቆናት ወንድሞችን፣ ሰባኪ ወንጌል ወንድሞች የሆኑትን አንድ ጥያቄ እንደ ሰርቬይ ጠየኳቸው።
ወንድሞቼ ስልክ እየደወልኩ ወንድሞቼ አንድ ጥያቄ አለኝ። ምንድነው ጥያቄ? ምድራዊ ሕይወት በእናንተ መረዳት ምንድነው? አጠር አርጋችሁ በአንድ አረፍተ ነገር እስቲ ንገሩኝ። አንድ ሰው መጥቶ እናንተ ጋር ምድራዊ ሕይወት ምንድነው ቢላችሁ ምድራዊ ሕይወት ምንድነው እየጠየኳቸው፣ አንዳንዶቹ አይ እስጢፋኖስ አንተ ትቀልዳለህ፣ ምድራዊ ሕይወት ትጠይቀናለህ፣ ምድራዊ ሕይወትማ ያው ከባድ ነው፣ ሕይወት እኮ ከባድ ነው ይሉኛል። አንዳንዶቹ ደግሞ ሕይወት እኮ እንደያዙት ነው ያሉኝ ሰዎች አሉ። አንዳንዱ ደግሞ ሕይወት እንደዚህ ነው። አንዳንዱ ምን ሕይወት እኮ በቃ ወጣ ገባ ነው፣ ሕይወት እኮ ጉራማይሌ ነው ይለኛል። አንዳንዱ ወገኖቼ ሕይወት እንደያዙት ነው አሉኝ። እኔ ግን ከዚህ ሁሉ ደስ ያለኝ አንድ ሰው መልስ ነው፣ የአንድ ካህን መልስ። ሕይወት ምንድነው? ምድራዊ ሕይወት ምንድነው አልኩት። ምድራዊ ሕይወት ምንድነው ስለው በአንድ ቃል ወገኔ ምድራዊ ሕይወት ማለት ፈተና ነው። አንዱን ፈተና ስታልፍ ሁለተኛው ይዘጋጅልሃል። ሁለተኛውን ስታልፍ ሶስተኛው ይዘጋጅልሃል። ሶስተኛውን ስታልፍ አራተኛ ይዘጋጃል። ምድራዊ ሕይወት ማለት የፈተና ሜዳ ነው። በቃ አንዱ ስትጨርስ ወደሚቀጥለው ትሄዳለህ። አሁንም ፈተና ይጠብቃል። እሱ ስታልፍ ወደሚቀጥለው ትሄዳለህ። ሌላ ፈተና ይጠብቃል። እሱ ስታልፍ ሌላ ፈተና ይጠብቃል። እንዴት ደስ የሚል መልስ ነው ለኔ። ቀለል ባለ አነጋገር በእንግሊዝኛው ላይፍ ኢዝ ኤ ቻሌንጅ የሚባለው ማለት ነው። ሕይወት ወገኖቼ ፈተና ነው። አስተውላችሁ ከሆነ ፈተና ደግሞ ነገራችን ላይ ፈተና መጥፎ ነገር አይደለም። በሕይወት ሰዎች የሚፈተኑት ወደ ከፍ ወዳለ ደረጃ እንዲሄዱ ነው። 6ኛ ክፍል ስንፈተን 7ኛ ክፍል እንድንገባ ነው። 9ኛ ስንፈተን 10ኛ እንድንገባ ነው። 12ኛ ክፍል ፈተና ስንፈተን ወገኖቼ ዩኒቨርሲቲ እንድንገባ ነው፣ እንድንጠፋ አይደለም። ይህንን ያዙልኝ። በምድር ላይ ወገኖቼ ፈተና ቢኖርባችሁ ፈተናው እንድናድግ ነው። ወገኖቼ ፈተና የሚመጣው እንድንጠፋ አይደለም። ስለዚህ ይልቁንም ፈተና በደንብ ላስተዋለው ሰው ከፍ ያለ ደረጃ የምንሄድበት ነው። ግን አንዳንድ ጊዜ ሳናቀውን ቀርና የፈተናውም ህመሙ ይበዛብንና እናንጎራጉራለን፣ እናለቅሳለን፣ እንደዚህ እንላለን። እስከ መቼ እግዚአብሔር እስከ መቼ ትተወኛለህ? እግዚአብሔር እስከ መቼ እኔን ትረሳለህ እንላለን። ይሄ የሰው ባህሪ ነው። ስለዚህ ወገኖቼ ሰው ሁሉ ፈተና አለበት። ሕይወት የፈተና ቦታ ነች። በምድር ሳለን ፈተና አለን እንዳትረሱ። መድኃኔዓለም ክርስቶስ ምን አለ? ዮሐንስ 14 ላይ በምድር ሳላችሁ ፈተና አለባችሁ፣ ነገር ግን እኔም ራሴ ተፈትኜ ፈተናን አሸንፌአለሁ፣ እናንተ የኔ ተከታዮችም እንደኔ አሸንፉት። በምድር ሳላችሁ ፈተና አለባችሁ፣ ግን አይዟችሁ እኔ አሸንፌዋለሁ፣ እናንተም ታሸንፉታላችሁ ወይም አሸንፉታል። ስለዚህ ማንም ሰው ከፈተና ነፃ አይደለም። ወገኖቼ የፈተና ደረጃው መጠኑ ሊለያይ ይችላል፣ አይነቱ። አንዳንዶቻችን የጤንነት ፈተና ሊደርስብን ይችላል። እንደ መጻጉዕ 38 ዓመት የታመመ ወገኖቼ፣ አንዳንዶቻችን የትዳር ፈተና ይኖርብናል። ትዳራችን በጣም አስቸጋሪ ሁኔታ ውስጥ የገባብን እንኖራለን። በአብዛኛው ናውዴስ ብዙ ዲቮርስ አይደለም። ስለዚህ አንዳንዶቻችን ያለብን
የጤንነት ፈተና ነው። አንዳንዶቻችን ያለብን የትዳር ፈተና ነው። አንዳንዶቻችን ያለብን የልጆች ፈተና ነው። ወገኖቼ ብቻ የፈተናው አይነት ይለያያል። አንዳንዶቻችን ፈተናዎቻችን የቤተሰብ ፈተና አለብን። አንዳንዶቻችን በስራ ቦታችን ፈተና አለብን። ነጥቡ አንዳንዶቻችን በቤተ ክርስቲያን ፈተና አለብን። ምን አለፋችሁ ሰው ሁሉ ፈተና አለበት። ልዩነቱ መጠኑ ነው፣ አይነቱ ነው። ስለዚህ በምድር ሳለን ሁልጊዜ ፈተና አለ። ክርስቶስም እኮ ከፈተና ነፃ ናችሁ ክርስቲያን ስትሆኑ አይ ፕሮሚስ ዩ ቃል ገባላችኋል አትፈተኑ አላለንም። በምድር ሳላችሁ ፈተና አለባችሁ። ወገኖቼ ፈተና መጥፎ አይደለም። ፈተና የሚመጣብን ላወቀው ሰው በደንብ ለተረዳው ሰው ሊያሳድገን ነው፣ ከፍ ሊያረገን ነው። እግዚአብሔር ሰው ሆኖ ያልተፈተነ ሰው የለም። ባለፈው ከኔ ጋር ስለ ነገረ ቅዱሳን ስንማር የነበራችሁ ስለ አባታችን ስለ አብርሃም አንስተን ነበር። አብርሃም ከአንዴም ሁለቴ ተፈተነ። እግዚአብሔር አለው አብርሃም 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 ከሀገርህ ከወገኖች ከቤተሰቦች ለኔ ተለይልኝ ውጣልኝ አለው። የአብርሃም የመጀመሪያ ፈተና ነበር። በሌላ ጊዜ ደግሞ እግዚአብሔር አሁንም ተመልሶ መጥቶ አብርሃም ያንን አለፈው ወደማያውቅበት ሀገር ተነስቶ ሄደ። ሰዎች ግራ እስኪገባቸው ለወገኖቹ ሄዶ ሲነግር መሄዴ ነው። የት ትሄዳለህ አብርሃም? አላቀውም። ምን ማለት ነው? አይ እግዚአብሔር ውጣ ሂድ ብሎኛል። እግዚአብሔር በእውነት አለ? ከሀገር ከወገኖች ከቤተሰብህ ጥለህ ወደማታውቀው ሀገር ሂድ አለ አብርሃም? አሪሹ ያሉት ይመስለኛል። ግን አብርሃም ወገኖቼ ለእግዚአብሔር ወጣ፣ ተፈትኖ አለፈ። እሱን ሲያልፍ ደግሞ ጠንከር ያለ ፈተና መጣበት። ምን አይነት ፈተና መጣበት? እግዚአብሔር እንደገና ጠራውና አብርሃም አብርሃም አንድ ልጅህን የምትወደውን ብቸኛውን ልጅ ይስሐቅን የሚቃጠል መስዋዕት አድርገህ ሰዋልኝ። ምንድነው ያለው ወገኖቼ? ልጅ አድርገህ ስጠኝ አይደለም ያለው፣ እንዳሳድገው ስጠኝ አይደለም ያለው፣ የሚቃጠል መስዋዕት አድርገህ ውሰድልኝ። ይሄ አብርሃም ፈተና ነው ወገኖች። የሚገርማቸው አብርሃም ይሄንንም አለፈ። ይሄን ካለፈ በኋላ አበብዙሃን ተባለ። የሕዝብና የአሕዛብ የሁሉ አባት አብርሃም ተባለ። ለዚህ ነው ዛሬ ሁሉ እምነት አብርሃም አባታችን የሚለው። ክርስቲያኑ፣ አይሁዱ፣ እስላሙ አብርሃም አባታችን። ለምን? እኛ ከወደንም አይደለም የምንለው። ለምን መሰላችሁ? እግዚአብሔር ያን አንድ ልጅህን ለኔ ሰጥተሃልና ዘርህን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛዋለሁ። እግዚአብሔር ቃል ኪዳን። ምንድነው ነጥቤ? በህይወት ስንኖር ፈተና አለብን። ልዩነቱ የፈተናው አይነት ነው። አንዳንዶቻችን በጤንነት እንፈተናለን እንደ መጽሐፉ። አንዳንዶቻችን በትዳራችን እንፈተናለን። አንዳንዶቻችን በልጆቻችን እንፈተናለን። አንዳንዶቻችን በቤተ ክርስቲያን እንፈተናለን። አንዳንዶቻችን በስራ እንፈተናለን። ግን ፈተና ለሁሉም ሰው ነው። አይደለም ለሰው መድኃኔዓለም ተፈትኗል፣ ግን አለፈው። ስለዚህ ወገኖቼ ፈተና ሲመጣብን ብዙ ጊዜ እኛ ምን እንላለን? ነገሩን ከመረዳት በምድር ለካ ምድራዊ ህይወት የፈተና ቦታ መሆኑን እንረሳና እናንጎራጉራለን። ምን እንላለን? እስከ መቼ እግዚአብሔር ትረሳኛለህ? እግዚአብሔር እስከ መቼ ትረሳኛለህ? እንደዛ አይደለም እንለው። እዛ ነው። ስለዚህ በዚህ ትምህርት ውስጥ በተለይ ምንማረው በምድር ስንኖር ፈተና እንዳለብን አውቀን እግዚአብሔርን ጸንተን እንድንጠብቅ ከክርስቶስ የተማርነው መጽናትን ነው። ከቅዱሳን አባቶቻችን
የተማርነው መጽናትን ነው። ስለዚህ ዛሬም እግዚአብሔር መንፈስ ቅዱስ እኔና እናንተን የሚያስተምረን ጸንቶ ስለመጠበቅ ነው። እግዚአብሔርን አያችሁ። አዎ አንዳንድ ጊዜ ግን ያው እንዳልኳችሁ ፈተና ሲገጥመን እኛ የምናነሳው ጥያቄ እስከ መቼ ድረስ ነው እግዚአብሔርን የምንጠብቀው? እስከ መቼ ሐውሎ እስከ መቼ እግዚአብሔር? እኔ ቤተ ክርስቲያን ከዚህ በፊት ብዙ ሰዎች ገጥመውኛል። አንዳንድ ፈተና ይደርስባቸውና አይዟችሁ እግዚአብሔር አለ ምናምን ስትላቸው አይ እግዚአብሔር እስከ መቼ ነው የምንጠብቀው? እስከ መቼ ሐውሎ ማይጎነ ወይት ልጄ እንደዚህ አይነት ህይወት ውስጥ ገብቶ እስከ መቼ ነው የምጠብቀው? መጣበታለን መልሱ ወገኖቼ እስከ መጨረሻው እግዚአብሔርን እስክናገኘው እግዚአብሔር በህይወታችን እስኪመጣ እንጠብቀዋለን። ደሞም ይመጣል። ስለዚህ ግን እኛ እንዘነጋውና ስጋ ለባሾች በህይወታችን ፈተና ሲገጥመን እስከ መቼ ድረስ እግዚአብሔርን ነው የምጠብቀው የሚል ጥያቄ እናነሳለን። እና ምን እንላለን? እግዚአብሔር ትቶኛል፣ እኔን እግዚአብሔር ረስቶኛል፣ የኔ ነገር ተስፋ የለውም፣ የኔ ነገር አበቃለት፣ ዝም ብዬ ነው እግዚአብሔርም ነው። ሰይጣንም ደግሞ በሰዎች ያድርና ምን አንተ ምን አንቺ። በነገራችን ላይ የእግዚአብሔር ሰዎችም በዚህ ውስጥ አልፈዋል። እግዚአብሔር እስከ መቼ ያሉ እግዚአብሔር ሰዎች አሉ። ትልልቆች ሰው ናቸው። በፈተና ሁሉም ያልፋሉ። ቅድም እንዳልኳቸው ለምሳሌ ነብዩ ዳዊት እንደዚህ ብሎ አለቀሰ። ግን እስከ መቼ እግዚአብሔር ትረሳኛለህ? እሱ ነው ያለው። በነገራችን ላይ ይህን ቃል ነብዩ ዳዊት በመዝሙር 13 ላይ በሕይወቱ ፈተና በሕይወቱ ጭንቀት ሲይዘው የጸለየው ጸሎት ነው። እግዚአብሔር እስከ መቼ ትረሳኛለህ? እስከ መቼ እግዚአብሔር ትረሳኛለህ? እስከ መቼ ፊትህን ከኔ ትሰውራለህ? እስከ መቼ እግዚአብሔር ትረሳኛለህ? እስከ መቼ እግዚአብሔር ዝም ትላለህ? ኢዮብ ብሏል። በነገራችን ላይ እግዚአብሔር ዝም ብለህ ታየኛለህ? እኔ ባህር ውስጥ ያለው አሳ አንበሬ ነኝን? ተወኝ እግዚአብሔር። የዳዊትን ላንብብላችሁ። ዳዊት እንደዚህ ያለ ይህንን ምላችሁ ሰዎች በፈተና ውስጥ ሲገቡ የሚሉት ነገር ነው። እግዚአብሔር ረሳኝ እስከ መቼ ብለው የሚሉት። ለምሳሌ ዳዊት መዝሙር 13 ላይ እንደዚህ ይላል። ላንብብላችሁ። አቤቱ እስከ መቼ ፈጽመህ ትረሳኛለህ? እስከ መቼ ፊትህን ከኔ ትሰውራለህ? እስከ መቼ በነፍሴ እመካከራለሁ? ትካዜ እስከ መቼ ሁልጊዜ ይሆናል? እስከ መቼ ድረስ ጠላቶቼ በእኔ ላይ ይንጓደዳሉ? አቤቱ አምላኬ እየኝ እባክህ ስማኝ። ጠላቶቼ ያሸነፍኩት እንዳይሉ የሚያስጨንቀኝም እኔ ብናወጥ ደስ እንዳይላቸው፣ እኔ ብወድቅ ደስ እንዳይላቸው፣ ለሞትም እንዳልተኛ ዓይኖቼን አብራ እንዳልሞት እግዚአብሔር። እኔ ግን እግዚአብሔር ሆይ አለመጨረሻ ላይ በጸሎቱ ማሳረጊያ ያውቃል። እንደ ልጁ እንደ ሰሎሞን ቅድም ከንቱ ነኝ እግዚአብሔር ካልሆነኝ እንዳለው፣ እኔ ግን በቸርነትህ ታመንሁ፣ ልቤ በመድኃኒቴ ደስ ይለዋል። እኔ ረዳኝ እግዚአብሔርን አመሰግናለሁ፣ ለልዑል እግዚአብሔር ስም እዘምራለሁ አለ። ሲገባው ሲረዳው በመጨረሻ ምናል የረዳኝ አምላኬን እግዚአብሔርን አመሰግናለሁ፣ ልዑል እግዚአብሔርን አመሰግናለሁ አሉ። የእግዚአብሔር ሰዎችም ፈተና እንደኛው ይገጥማቸዋል። እስከ መቼ ብለው ይጠይቃሉ። ለዚህ ነው እስከ መቼ እግዚአብሔር ትረሳኛለህ? ተነሳንበት ርዕስ ይሄ ነው። ነቢዩ ዕንባቆምም ይሄ የነቢዩ ዕንባቆም ሰቆቃ ወይም የዕንባቆም ሸክም ወይም የዕንባቆም ለቅሶ ይባላል። እሱም እንደዚህ ብሏል። እግዚአብሔር እስከ መቼ ትረሳኛለህ?
እስከ መቼ ትተወኛለህ አለ ዕንባቆም። ላንብብላችሁ በምዕራፍ 1 አቤቱ እኔ ስጮህ የማትሰማው እስከ መቼ ነው? ስለ በደልና ስለ ግፍ ወደ አንተ ጮኻለሁ፣ አንተ ግን ዝም የምትለው እስከ መቼ ነው? ኢትዮጵያውያን እኛ እንደዚህ ያለ ምንለው አሁን እግዚአብሔር እስከ መቼ ነው ዝም የምትለው? እኔ እንደዚህ እላለሁ። እግዚአብሔር በሀገር የሚሆነውን ታየለ፣ እግዚአብሔር በቤተ ክርስቲያን የሚሆነውን ታየለ። እስከ መቼ ዝም ትላለህ? እስከ መቼ ትረሳናል? ይሄ የሰው ልጆች ጉርጉሮ ለቅሶ ነው፣ ኖርማል ነገር ነው። ስለዚህ አቤቱ እኔ ስጮህ የማትሰማው እስከ መቼ ነው? ስለ በደል ስለ ግፍ ወደ አንተ ጮኻለሁ፣ አንተ ግን ዝም የምትለው እስከ መቼ ነው? አቤቱ እኔ ስጮህ የማትሰማው እስከ መቼ ነው? ቁጥር 3 ላይ በደልንስ ስለምን አሳየኸኝ? በደል በምድር ላይ ሲሆን ለምን ይሄን ታሳየኛለህ? ጠማማነትስ ስለምን ትመለከታለህ? በምድር ላይ ጠማማነት ነግሶ ፍርድ ጎድሎ እግዚአብሔር ሰው ስለሆነ በዚያ ያለቅስ ነበር። ጥፋትና ግፍ በፊት ሄደው ጠብና ክርክር በስቷል ይነሳሉ። ስለዚህ ሕግ ላልቷል፣ ሕግ ላልቷል። ፍርድም ድል ነስቶ ያወጣል። እውነትም ዳኝነትም የለም። ዳኝነት ሲያሸንፍ ላይ ይልቁንም ቀማኛው ይፈረድለታል፣ ሌባው ይፈረድለታል፣ እውነተኛው ይታሰራል፣ እውነተኛ ይገደላል። ግን እስከ መቼ እግዚአብሔር? ይሄ የዕንባቆም የነቢዩ ጸሎት አያችሁ ምንድን ያለው? ስለዚህ ሕግ ላልቷል፣ ፍርድም ድል ነስቶ አይወጣም፣ ኃጢአተኛ ጻድቅን ይከባልና፣ ስለዚህ ፍርድ ጠማማ ሆኖ ይወጣል። ግን እስከ መቼ እግዚአብሔር እስከ መቼ ዝም ትለኛለህ አለ። ምንድነው የተነሳንበት እንዳትረሱ። እስከ መቼ እግዚአብሔር ትረሳኛለህ? ስለዚህ ሰዎች በፈተና ውስጥ ሲገቡ በምድር ስንኖር ፈተና የግድ ነው አልቅድም። አንዳንዶቻችን በጤንነታችን እንፈተናለን። እንደ መጻጉዕ 38 ዓመት ወገኖች እሱ ተፈተነ። አንዳንዶቻችን በትዳራችን እንፈተናለን። አንዳንዶቻችን በልጆች አስተዳደጋችን እንፈተናለን። አንዳንዶቻችን በአገልግሎታችን እንፈተናለን። አንዳንዶቻችን በስራችን እንፈተናለን። ግን ማወቅ ያለብን በምድር ሳለን ፈተና አለብን። አይደለም እኛ መድኃኔዓለም ክርስቶስ ተፈትኗል፣ ተፈትኖ አሸነፈ። ቅዱሳን ተፈትነው አሸነፉ። ቅድም አብርሃምን አነሳ። አያችሁ በምድር ስንኖር ፈተና አለ። ይሄንን ካለ በኋላ መጨረሻ ላይ ግን ዕንባቆም ነገሩ ሲገባው ልክ እንደ ዳዊት እኔ ግን በቸርነት እታመናለሁ፣ ገብቶኛል እግዚአብሔር ሰው ስለሆንኩ ይሄንን አለቀስኩብህ፣ ነገሩ ገብቶኛል፣ ይልቁንም ይገባኛል፣ ዝም ብዬ ቸርነትን እጠብቃለሁ። ወገኖቼ ፈተና አለ። ከማንጎራገር ይልቅ ዛሬ በዚህ ትምህርት ውስጥ የምንማረው እግዚአብሔርን እንደ መጻጉዕ ጸንቶ መጠበቅ ነው። ጥርስ ነክሶ እንደየው መጠበቅ ነው። እግዚአብሔር በሰዓቱ ይመጣል። በ38 ዓመት ሊሆን ይችላል፣ በ30 ዓመት ሊሆን ይችላል፣ በ8 ዓመት ወይ በ8 ወር ወይ በ8 ቀን እሱን አላውቀውም። ግን እግዚአብሔር ይመጣል። ለመምጣቱ ወገኖች አትጠራጠሩ። እኔ ግን በቸርነት ታመንኩ፣ ልቤም በመድኃኒትነት ደስ ይለዋል ካለ በኋላ የረዳኝ እግዚአብሔርን አመሰግናለሁ፣ ልዑል እግዚአብሔር ስም ዘምራለሁ አለ ነቢዩ ዳዊት። ስለዚህ መሰረታዊ ጥያቄ እንግዲህ እስከ መቼ ድረስ? አሁን ጥያቄው እስከ መቼ እግዚአብሔርን እንጠብቀው? ኦኬ ፈተና አለ። አያችሁ መብሰል ያስፈልጋል። ክርስቲያኖች መብሰል ያስፈልጋል። እግዚአብሔር ምድር ላይ ሲያስቀምጠን ያለ ፈተና ዝም ብለን እንድንሄድ አይደለም። እቺ ቦታ እኮ የመማሪያ የመስተካከያ አጥፍተን እኮ ነው ወገኖች የመጣ ነው። ሰው ይረሳዋል። ይሄ እኮ እንደ እስር ቤት ነች። እቺ እኮ መቆያ ቦታ ነች። እቺ እኮ ምድር መስተካከያ ነች። ሰው እስር ቤት ገብቶ ሰላም እግዚአብሔር ይብዛል ወንድማችን። ሰው
በምድር ላይ እግዚአብሔር ሲያስቀምጠው ኑሮ እንዲደላው ቢደላው ደስ ይለዋል። እግዚአብሔር ችግሩ አይደለም። እግዚአብሔር ወገኖቼ ሀብታሞች ብንሆን ችግሩ አይደለም። ግን ወቁ የመጣንበት ዓላማ ወደ ምድር የመጣንበት ዓላማ አጥፍተን ነው። እንደዛ አይደለም እንዴ? አጥፍተን ከገነት አስወጣቸው በምትገለባበት የኪሩቤል ሰይፍ ገነትን ዘጋ። ስለዚህ እኛ በግዞት ነው የመጣ ነው። ግዞት ማለት እስር ቤት ማለት ነው ወገኖቼ። በግዞት ነው የመጣ ነው። አሁን እኛ እስር ቤት ሰው ቁጭ ብሎ ድሎትን ይጠብቃል አይደለም? ወንድሜ እባክህ ተረዳኝ። ይሄ ምን ማለት መሰላችሁ? እስር ቤት ሰው ታስሮ አይመችም ይሄ እስር ቤት እንደማለት ነው። እዛ ውስጥ ሆኖም ቁጭ ብሎ የሚያለቅስ ሰው ቢገጥማችሁ እስር ቤት ገብቶ ምን ሆነ ታለቅሳለህ? እስር ቤቱ እኮ አልተመቸኝ እንዲማችህ እኮ አይደለም እስር ቤት የምትገባው። እስር ቤት እኮ የምትገባው እንድትታረም ማረሚያ ቤት አይደል የሚባለው? ታርመን ተስተካክለን ወደ ቤታችን እንድንመለስ ከህዝቡ ጋር እንድንቀላቀል ነው። እግዚአብሔርም ወደ ምድር ሲያመጣን ዓላማ አለው ወገኖቼ። ለዚህ ነው በምድር ላይ ስንኖር ለዛ ዓላማ መኖር አለብን። ስለዚህ በምድር ላይ ስንኖር ደግሞ ፈተና አለ አይደል? ፈተና አለ። አንዳንዶቻችን በጤንነታችን ይመጣል ፈተናው። እንደ መጻጉዕ በጤንነታችን ይመጣል። አንዳንዶቻችን ወገኖቼ በትዳራችን ይመጣል ፈተናው። አንዳንዶቻችን ፈተናው በልጅ አስተዳደር በልጆቻችን ይመጣል። እግዚአብሔር በልጅ ፈተና ያምጣባችሁ። ከባድ ነው የትዳር ፈተና። እንኳን ትላንት ነው ከባለቤቴ ጋር ስሰማ አንዷ ምን አለች? መፋታት እኮ በዚህ ዘመን ፋሽን ነው አለ። ሰይጣን እንደዚህ እያለ ይሰብካል ወገኖቼ። አይደለም መፋታት ፋሽን አይደለም። የእግዚአብሔር ሐሳብ ይሄ አይደለም። ግን ሰይጣን አሁን ኢትስ ኦኬ ኢት ኢዝ ኖርማል እያለን አይደል? እንዲያው መፋታት ኢትስ ኦኬ አያችሁ። ከዛ አለፍንና በሚዲያ ላይ ወጣችሁ እቴ መፋታት ፋሽን እኮ ነው። አሁን ምን ችግር አለው? ድሮ በሆሊውድ ነበር የምንልቀው ወገኖቼ። ክርስቲያኑ ሲፋታ አሁን ለሰከንድ አያስብም። እርግጥ የክርስቲያኑ የኛም ጥፋት ነው ወገኖቼ። እንደ ቤተ ክርስቲያን በዚህ ነገር ላይ አልሰራንም። ምን ማለት የመሰላችሁ? በታሪክ አባቶች ሲያስተምሩ ድሮ ወገኖቼ ማንም ሰው ዝም ብሎ አያገባም፣ ዝም ብሎ አይፈታም። ችግር አለው። ቅድም ለባለቤቴ ሲያስረዳት ነበር ወገኖቼ። አሁን እኮ ፍቺ እንደፈለገ የሆነው ቤተ ክርስቲያንም ዝም ስላለችው በራሷ ነገር ቤተ ክርስቲያን ተተብትባ ዝም አለች። ካቅሟ በላይ በቃ ቤተ ክርስቲያን ራሷ እኮ በቃ እንደ ማን ነው እንደዛ እንደ ልምሾ ሆነች። ምን ይደረግ አቃተኝ። ለመፍረድ አይደለም ይሄ በማን ምን መሰላችሁ? ቤተ ክርስቲያን የድሮ ጥንታዊቷ ቤተ ክርስቲያን አንድ ሰው እግዚአብሔር ካስቀመጠው ሕግ ውጪ ማለት ከዝሙት ውጪ ዝም ብሎ ቢፈታ ወገኖቼ ቤተ ክርስቲያን ታወግዘዋለች፣ ይገለላል። ዝም ብሎ አይቀመጥም። ዝም ብሎ ሄዶ ማስቀደስ ሄዶ መቁረብ አይቻልም። በቤተ ክርስቲያን አይቻልም። አሁን ግን ምን ሆነ? ኖርማል ስለሆነ ትፈታለህ፣ ትመጣለህ። ምን ችግር አለው ቤተ ክርስቲያን? ነገር ግን ቤተ ክርስቲያን እንደ ጥንቱ አንድ ክርስቲያን ምዕመኖቿን አውቃ በሷ በአጥቢያ ያሉትን ምዕመኖቿን መዝግባ አውቃ የሚመጣና የሚሄደውን ለይታ ያገባውና ያላገባውን አውቃ ሰው ሲፈታ አላግባብ ሲፈታ ክርስቶስ ካስቀመጠው ሕግ ውጪ ሆኖ ሲፈታ ፍቺ የሚፈቀደው በአንድ መልኩ ብቻ ነው ወገኖቼ፣ በዝሙት ብቻ ነው። እዛ ዲቴል አልገባም እዛ ውስጥ። ስለዚህ አልተመቸኝም ብለው ሲፈታ አንድ ሰው ቤተ ክርስቲያንም ዝም ነው የምንለው፣ ማንም የሚጠይቀውም የለም። ስለዚህ እሱ ችግር የለውም። ግን ቤተ ክርስቲያን ሰውየውን ብታወግዘው ወደ እግዚአብሔር ወደ ስነ ስርዓት እስኪመለስ ድረስ
ቢወገዝ ተው ቢባል አንተ የክርስቶስ አባል ልትሆን አትችልም። የእግዚአብሔርን ሕግ አፍርሰሃል። በዚህ ቤተ ክርስቲያን ልትገለገል አትችልም፣ ልትቀበል ጭምር አትችልም ቢባል ሰው ሁለቴ ሶስቴ ያስባል። ልክ ነው ወንድማችን። የግብጽ ቤተ ክርስቲያን ግን ይላል ወንድማችን፣ ልክ ነው፣ እውነት ነው። አጥብቃት መሆንም አለበት ወገኖቼ። ፍቺን እንደቀላሉ አድርገን መውሰድ የለብን። እኛ ቤተ ክርስቲያን ሲሪየስ ብንሆን ሰው ሁሉ እንደፈለገ አይፈታም ነበር። በቃ መቃብርም የለም፣ አገልግሎትም አታገኝም፣ ቁርባንም የለም፣ ማስቀደስም የለም ቢባል ሰው ሁለቴ ሶስቴ ያስባል እንጂ ፋሽን ነው አይሉንም ነበር ወጣው ነበር። ስለዚህ አሁን ጥያቄ የመጣሁት ወደዛ ወደ ስለ ትዳር ለማውራት ፈልጌ ሳይሆን የመጣሁበት መሰረታዊ ነገር በህይወት ስንኖር ወገኖቼ ፈተና አለ። ፈተና አለ በህይወት ስንኖር የተለያየ አይነት ነው። እንኳን እኛ መድኃኔዓለም ተፈትኗል። ስለዚህ ፈተና በሚገጥመን ጊዜ ከማንጎራጎር ከማልቀስ ይልቅ ሰውነን እናለቅሳለን። ምንም አይደለም። ቅድም ያነበብናቸው እንዴት አድርጎ ነብዩ ዳዊት እግዚአብሔር እስከ መቼ ትረሳኛለህ? እስከ መቼ ድረስ እግዚአብሔር ዝም ትላለህ? ከኔ ገለል ብለህ ትቆማለህ? ግን መሰረት እስከ መቼ? አሁን መሰረታዊ ነገር ምንድነው ያለው? ጸንተን እግዚአብሔርን እንጠብቅ። እንደ መጻጉዕ ጸንተን እንጠብቅ። እዛችሁ ይሄ ሰው 38 ዓመት ነው የጠበቀው እዛችሁ ጋር ጠበል ቦታ 38 ዓመት 38 ቀን አይደለም። ስለዚህ መሰረታዊ ጥያቄ እስከ መቼ ድረስ እንጠብቀው ለምንል ወገኖቼ እግዚአብሔርን እስክናገኘው ድረስ እንጠብቅ። ፈተና አለብን፣ አዎ አለብን። ግን እግዚአብሔር እስኪመጣ እንጠብቅ ወገኖቼ። እስከ መጨረሻው እንጠብቅ። ያማል፣ ፈተናው ያማል፣ ምንም ጥያቄ የለውም። እንደ ኢዮብ ወገኖቼ ብንሞት እንኳን አምነን እንሞት። ፈተናው አላ ብንሞት እንኳን አምነን እንሞት። ጥርሳችንን ነክሰን እኔ ግን ስጋዬን በጥርሴ ይዛታለሁ አለ። ሚስቱ እንኳን ተሳድበህ ምን አለ እግዚአብሔርን ተሳድበህ አይደለም። እግዚአብሔር ሰጠ፣ እግዚአብሔር ነሳ። ይልቁንም ስጋዬን ይዘዋለሁ አለ። ስለዚህ ወገኖቼ እስከ መቼ ድረስ እስከ መቼ ነው እግዚአብሔር የምጠብቀው የሚሉኝ ሰዎች አሉ። እስከ መቼ ልጄ እንደዚህ ሆኖ ባለቤቴ እንደዚህ ሆኖ ነው እስከ መቼ? ወገኔ እግዚአብሔር እስኪመጣ ጠብቅ። እኔ ቀኑን አላውቅም። እኔ ከምጻጉዕ የተማርኩት እግዚአብሔር እስኪመጣ ድረስ ጠበቀ። እግዚአብሔር መድኃኔዓለም በ38ኛው ዓመት መጣ። ወገኔ መጣ በ38ኛው ዓመት። ለዚህ ነው እንግዲህ አሁን ነገ በደንብ አድርጎ ቤተክርስቲያን የምታስተምረው እግዚአብሔርን እስኪያገኝ ድረስ ስለጠበቀው የጠበቀን ሰው ታሪክ ነው። የዚህ ሰው ታሪክ ቤተክርስቲያን ነገውን ቀን ሰይማ ቅድም እንዳልነው መጻጉዕ ብላ ሰይማ ታሪኩን በነገራችን ላይ የምትፈልጉ በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 18 ላይ ታሪኩ አለ። ይህ ሰው ወገኖቼ ለ38 ዓመት እዛች ጋር ተኛ። ለ38 ዓመት እንዴት ይከብድ! 38 ቀን አይደለም፣ 38 ወር አይደለም ወገኖቼ፣ 38 ዓመት ጠበቀ ይላል። ታዲያ ሰው ቢረሳቸው እግዚአብሔር አይረሳ። ሰው ሁሉ ረሳ፣ ቤተሰቦቹ ረሱት። ይህ ሰው እኮ ከሰው ነው የተወለደው ወገኖቼ፣ ከሰው እኮ ነው። ይሄ እኮ እንጉዳይ ሆኖ ከመሬት ውስጥ የበቀለ ሰው አይደለም። አባት አለው፣ እናት አለው፣ ወንድሞች የሚኖሩት ይሆናል። መጽሐፍ ቅዱሱ ስለዚህ አይነግረንም። ሰው አለው። እዛች ጋር ግን ተኛ። መድኃኔዓለም ክርስቶስ መጣ። ወገኖቼ ወገኖቻችን ሲረሱን፣ አባት እናታችን ሲረሳን፣ ወንድም እህቶቻችን ሲረሳን የማይረሳን መድኃኔዓለም ይመጣል። ክብር ለሱ ይሁን። መድኃኔዓለም መጣ ይላል። መድኃኔዓለም ወደዛች መጠመቂያ ቦታ መጣ። ልጄ ሆይ ልትድን ትወዳለህን? ያቺን የድሮውን ጉርጉሮ ጀመረ እሱ።
ጌታው ያችን የድሮ ሁሉ የሚላት ሰው የለኝም። ይሄኛ አይደለም እንለው ሁላችን ሰው የለኝም ዘመድ የለኝም። በዚህ በስደት አገር ሁሉ ጊዜ ማገኛቸው ሰዎች ያዘኑ ተቆች ምን ሆናችሁ ነው ያዘናችሁት ስላቸው ሰው የለንም ዘመድ የለንም ይላሉ። ይሄ ሰውም ለጌታ አዎ መዳን እፈልጋለሁ አይደል ሰው የለኝም ጌታ ሆይ። ክርስቶስ ግን 38 ዓመት እንደተኛ አውቆ ይላል። ምንድነው ያለው? ተነስ አልጋህን ይዘህ ሂድ። አያችሁ። ስለዚህ ቤተክርስቲያን ነገ የምታስተምረው ክርስቶስ ድዊን እንደፈወሰ በተለይም ደግሞ ክርስቶስ የሰንበት ጌታዋ እንደሆነ በስፋት የሚነገርበት ቀን ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ድውያንን መፈወሱን አብዝቶ የሚነገረው ለምሳሌ ስለ መፈወሱ ሁሉም ወንጌላውያን ጽፈውታል። አሁን ያየነው መጻጉዕ በዮሐንስ ወንጌል ምዕራፍ 5 ከ1 እስከ 18 ያ እጁ የሰለለ ሰው በቤተ መቅደስ ማቴዎስ 12 ሉቃስ 6 ላይ ሄዳችሁ ሌላው ማርቆስ ምዕራፍ 2 ላይ ያ ከነ አልጋው ጣሪያው ነድለው ያስገቡት ድዊ እሱንም እንደዚሁ አልጋህን ፈውሶት አልጋህን ይዘህ ተነስ። የሚገርማችሁ ግን እዚህ ሁሉ ቦታ ላይ በጣም ያስደነቀኝ ነገር እዚህ ሁሉ ቦታ ላይ እግዚአብሔር አገልጋዮች የሆኑት የቤተ መቅደሱ ሰዎች ፈሪሳውያን ነበሩ። የሚያነሱ ጥያቄ ሰንበት ነው አልጋህን ልትሸከም አልተፈቀደልህም፣ ሰንበት ነው ልትፈውስ አልተፈቀደም ይሉ ነበር። ስለዚህ ወገኖቼ በዚህ ታሪክ ውስጥ በተለይ የተነሱ መሰረታዊ ጭብጦች ምንድናቸው? በተለይ በዚህ በመጻጉዕ ታሪክ ውስጥ መሰረታዊ ነገር ምንድነው ብለን ብንል መድኃኔዓለም ክርስቶስ ከፈወሰ በኋላ ልጄ እነዚህ ቅድም የፈውሱን ታሪኮች ሁሉም ጋር ሄዳችሁ ብታዩ ልጄ ኃጢአትህ ተምሯል፣ ኃጢአትህ ይቅር ተብሏል፣ ተነስተህ አልጋህን ተሸክመ ሂድ ነው የሚለው ሁሉ ቦታ ላይ። እዛ ሁሉ ቦታ ላይ ደግሞ ስትመለከቱ የሚገርመኝ ነገር ዕለቱ ሰንበት ነውና ልትፈውስ አትችልም። ክርስቶስን ይሉታል ልትፈውስ አትችልም። ምክንያት ነበር ሊከሱት ምክንያት ይፈልጉት ነበር። ሌላ ቆና አጠፋ ፈወሰ። ያ እጁ ልምሾ ሆነም ሰው እጅህን ዘርጋ አለው፣ እጁ ተዘረጋ። አያችሁ። ስለዚህ እነሱ ያጠምዱት ይፈልጉ ነበር። ፈሪሳውያን ግን ሊከሱት ምክንያት ይፈልጉ ነበር። ለዚህ እኮ ሊከሱት እኮ ምክንያት ይፈልጉ። ይህ ሰው ሰንበትን ሻረ ብሎ ይከሰስ። ይሄ ሰው ሰንበትን ሻረ አንደኛው ክስ። ሁለተኛው ክስ ደግሞ ምን መሰላችሁ? እዛው ጋር ስለምን እንደዚህ ትላላችሁ? አባቴ ይሰራል እኔም እሰራለሁ ሲል ራሱን ከእግዚአብሔር ጋር አስተካከለ ብለው ሁለተኛ ክስ ደግሞ አያችሁ። በዚህ የተነሳ እንደው መጨረሻ ላይ ሊገሉት ተማከሩ ይላል። አሁን መሰረታዊ እና ትልቁ ከዚህ ውስጥ የምንማረው ነገር በተለይ ከመጻጉዕ የምንማረው ትልቁ መሰረታዊ ነገር እግዚአብሔርን ታግሶ መጠበቅ ነው፣ ጸንቶ መጠበቅ ነው። ያማል ወገኖች፣ ምን አማራጭ ሳለን አንጠብቅም ብንል። በነገራችን ላይ ትናንትና አንድ ዳኪሜንተሪ መለከት ነበረ። በጣም የደነቀኝ ነው። እዚህ ብሪቲሽ ለንደን ውስጥ ያለ አንድ ስኮለር እዚህ ሃርቫርድ ዩኒቨርሲቲ ሜዲካል ስኩል ጋብዘውት ሐኪም ለሚሆኑ ልጆች ሲያስረዳቸው አንድ ነገር፣ ይሄ ማቴማቲክስ ሰው ነው ግን በእግዚአብሔር የሚያምን በጣም የቴዎሎጂ ትምህርት ያለው ሰው ነው ግን ማቴማቲሻን ነው። እና ምንድነው ያለው? ዛሬ እኮ አላማኞች አለ ወይም ደግሞ አማንያን ዛሬ የሚገርማችሁ አላቸው እዛ ለሜዲካል ስቱደንቶች ማመን እኮ ጠቃሚ ነው፣ አለማመን እኮ ጀስት ዴድ ኢንድ ነው። ምን አለ ቢያንስ ማመን እኮ ተስፋ የሚሰጥ ነገር አለ። ስለዚህ በካንሰር በሽታ የተያዙ ሰዎችን ጥናት ሳደርግ የሚያምኑ ሰዎች በ80% ከህመማቸው የተሻለ ስሜት አላቸው። አለማመን ግን
መጨለም ነው። ኤቲስቶች ግራ ገብቷቸው ነው እንጂ አለማመን ጨለማ ነው፣ ተስፋ የለውም። ይሄ ትንሽ ልጅ የኔ ልጅ ቅዱስ አንድ ቀን አባቢ አለኝ። አንድ ቀን ሂዝ ናን ይሮል ይስጠኛውትና የሚገርምህ እኮ ከጓደኞቼ ጋር እናወራለን። ማመን እኮ ጥሩ ነገር ነው። ቢያንስ ማመን እኮ ሆፕ አለው። አለማመን እኮ ጀስት ጨለማ ነው። እውነት ልክ እንደዚህ ለዶክተሩ ነው የሕፃን ልጅ አንድ ቀን ያለኝ። ስለዚህ ወገኖቼ በፈተናችን እግዚአብሔርን ተስፋ አድርጎ መጠበቅ ትልቅ ነገር ነው። አንዳንድ ሰዎች እስከ መቼ ነው የምጠብቀው? እስኪመጣ ባትጠብቅ ምን ትሆናለህ? እስቲ ንገረኝ። what are you gonna do? ምንድን ነው የምታደርገው? እሺ በሁለት ነገር የተበደልን እንሆናለን። በነገራችን ላይ በተስፋ ስንጠብቅ አንድም እግዚአብሔር ይመጣል፣ ተስፋም ደግሞ መልካም ነገር ነው። እድናለሁ ያለ ሰው እግዚአብሔር ያመጣ ያለ ሰው ይድናል። እድናለሁ ያለ ሰው እኮ ይድናል። እድናለሁ ሰው ካለ እኮ ይድናል። ታውቃላችሁ? አልድንም ብሎ ተስፋ የቆረጠ ወዲያውኑ ይሄ ደግሞ ችግር አለው። ስለዚህ ትልቁ ነገር ከዚህ ውስጥ የምንማረው እግዚአብሔርን መጠበቅ ያስፈልጋል። ይገባኛል። መጠበቅ በጣም ከባድ የሆነ ነገር ነው። በነገራችን ላይ አስተውላችሁ ታውቃላችሁ? ጠብቁ ተብላችሁ መጠበቅ በጣም ከባድ ነው። አሁን ሆስፒታል ሄዳችሁ ውጤቱን ለመስማት ሄዳችሁ ጠብቁ ስትባሉ እንዴት ነው ቀኑ የሚረዝመው? ጠብቁ በጣም ከባድ ነገር ነው። ወይም የፈተና ውጤት ይወጣል ተብላችሁ የሆነ ለስራ ተፈትናችሁ ውጤቱ አሁን ይለጠፋል። ጠብቁ በጣም ከባድ ነው። ምንም ጥያቄ የለውም። መጠበቅ በጣም ከባድ ነው። እንደውም እኔ ይገርማችኋል እንደው እግዚአብሔር የሚሰጠኝ ከምፈልጋቸው ቨርቹዎች አንዱ ፔሸንትሊ መጠበቅ፣ ታግሶ መጠበቅ ከባድ ነው። አያችሁ፣ መጠበቅ እጅግ ከባድ ነው። ግን ወገኖቼ በትዕግስት የጠበቁ ከትዕግስት ፍሬ ይሰበስባሉ። ስለዚህ በፈተና ስንኖር መጠበቅ ትልቅ ነገር ነው። ጥቂት አንድ ሁለት ነገር ብዬ ትምህርቴን እየጠቀለልኩ ጨርሻለሁ። እስቲ አንድ ሁለት ሰው ለምሳሌ ያህል የእግዚአብሔር ሰዎች እግዚአብሔርን የጠበቁ ሰዎችን እንመልከት። ታሪኩ እግዚአብሔር ለምሳሌ ስምዖን አረጋዊ ታስታውሳላችሁ? በሉቃስ ወንጌል ምዕራፍ 2 እና ነብይቱ ሐና የፋኑኤል ልጅ ሐና አስታውሷቸው? ስምዖን አረጋዊ እድሜ ልኩን እግዚአብሔርን ሲጠብቅ ነበር። ክርስቶስን ሲጠብቅ ነበር። ክርስቶስ በተወለደ ጊዜ ዮሴፍና እመቤታችን ይዘውት ወደ ቤተ መቅደስ መጡ። ይሄ በስንት ዓመት በእድሜ እርግና ትልቅ ሰው ሆኖ ሲኖር የነበረው ሀፍ ብሎ ተነሳ ይላል። ሄዶ ልጁን ተቀበለ፣ ሕፃኑ ክርስቶስን ተቀበለ ይላል። በዛን ጊዜ ግን አንድ ጸሎት ጸለየ። እግዚአብሔር ሆይ አሁንስ ማዳንህን አይቻለሁና ባሪያህን አሰናብተኝ። መጠበቅ የጠበቁ ሰዎች አሉ፣ የእግዚአብሔር ሰዎች። ነቢይቱ ሐና በትዳር የነበረች ነች። ለስንት ዓመት? ለ7 ዓመት። ባለቤቷ ካረፈ በኋላ ግን ሕይወቷን ሙሉ ከዛም በኋላ እስከ 80 ምናምን ዓመት ነው ቤተ መቅደስ የነበረችው ዕድሜው። እግዚአብሔርን በጾምና በጸሎት እያገለገለች እግዚአብሔርን ደጅ ትጠና ነበር፣ ትጠብቀው ነበር። ደጅ መጥናት ታውቃላችሁ? ዳኛ ፊት ሄዳችሁ ደጅ ጠንታችሁ ታውቃላችሁ? ባለስልጣን ጋር እግዚአብሔርን እሷ ግን ደጅ ትጠና ነበር። እግዚአብሔርን ቅዱሳን እንደዚህ ይጠብቃሉ። የእግዚአብሔር ሰዎች በዚህ መልክ እግዚአብሔር ይጠብቃሉ። ከባድ ነው መጠበቅ፣ ግን ጠበቁ። አያችሁ? አሁን እዚህ ጋር አንድ ነገር ብቻ ላንሳና ትምህርት ልጠቅልለው። በተለይ ከምጻጉዕ የምንማረው አንድ ነገር አለ። 38 ዓመት ቆየዛ። በሰዓቱ መድኃኔዓለም መጣ፣ እግዚአብሔር መጣ። ወገኖቼ ከዚህ ውስጥ የምንማረው እግዚአብሔር ይመጣል። እግዚአብሔር ሲመጣ ግን ነገሮች እንደቀደሙ አይሆኑም። እግዚአብሔር ሲመጣ ወገኖቼ ልምሾ የሆነው ቀጥ ብሎ ይነሳል፣ ሀፈፍ ብሎ ይነሳል። ክብር ለእግዚአብሔር ይሁን። ወገኖቼ እግዚአብሔር ሲመጣ የሞተው ሸተተ በሰበሰ ያለው ነገር ሕይወት ይዘራል። አልዓዛርን አስታውሱ። እህቶቹ እኮ አሉ ሸቷል፣ ተስፋ የለውም ጌታ ሆይ በቃ 4 ቀን በስብሷል።
ይሸታል። እግዚአብሔር ሲመጣ ግን የሞተውን ያስነሳል፣ ሕይወት ይሰጠዋል። ወገኔ እግዚአብሔር ሲመጣ የጎደለው ሙሉ ይሆናል። በቃ በቤቴ እኮ ምንም የለኝም አይደል ያለችው ያቺ በኤልሳ ዘመን ምን አለች? ምንም የለኝም፣ ጭላንጭል የሆነች ዘይት ነች። ወገኖቼ እግዚአብሔር ሲመጣ ግን ሙሉ ሆነ። ቅዱስ ጴጥሮስ ምንድን ያደረገው? ክርስቶስ ከተሰቀለ ከተቀበረ በኋላ ተስፋ ቆርጦ 7 ወንድሞቹን ይዞ ሄደ ይላል። ወደ ቀደመ ነገሩ ተመለሰ። አሳ ማስገር ተስፋ ቆርጦ ይላል። እሱ ተስፋ ቆርጦ ሄደ። እኛ ተስፋ ቆርጠን እንሄዳለን። ሰው እንደዚህ ነው። እኛ ተስፋ ስንቆርጥ በእኛ ተስፋ የማይቆርጥ መድኃኔዓለም ዛች ባህሯ ድረስ መጣ። ልጆች የሚበላ አንድ ነገር አላችሁ? ይሄን ማመጣላችሁ። ወገኖቼ እግዚአብሔር ሲመጣ ነገሮች ይቀየራሉ። እንደ በፊቱ አይሆንም። ልምሾ የነበረው አሁን አላያችሁት አይደለም እንዴ? ቀጥ ብሎ አልጋውን 38 እንዴት አድርጎ ይችላል ሰው? 30 ቀን አይደለም 5 ቀን ሲታማችሁ ተነሱ። ቀና ብለን እንኳን መሄድ ያቅተናል። ቀና ብለን እንኳን አልጋ ልንሸከም። ቅዱስ ጴጥሮስ ሌሊቱን ሙሉ ከወንድሞቹ ጋር አሳ ፍለጋ ሲል አደረ። አንድ አሳ አልያዘም። ተስፋ በቆረጠ ሰዓት የተስፋው ባለቤት እግዚአብሔር ጠዋት መጣ። ልጆች አንዳች የሚበላ ነገር አላችሁ? አይ ትቀልዳለህ አይነት ይመስላል የጴጥሮስ አነጋገር። አረ ምንም ነገር የለም አለ። በቀኝ ጣሉት። እግዚአብሔር ሲመጣ እንደዚህ ነው። በቀኝ ጣሉት። በዛች ደቂቃ ውስጥ 150 ትልልቅ አሳዎች ተሯርጠው ገባው ይላል። እግዚአብሔር ሲመጣ ወገኖችን ስበው እንኳን አቃታቸው ለማውጣት። እግዚአብሔር ሲመጣ ባዶ የሆነው ሙሉ ይሆናል ወገኖች። ይህንን ነው የምንማረው። ልምሾ የሆነው ጽኑ ይሆናል። ሞተ ሸተተ የተባለው ሕይወት ዘርቶ ይነሳል። የረከሰው ቅዱስ ይሆናል። ያቺ 12 ዓመት ደም የፈሰሳት እርኩስ ነኝ እንዳትነኩኝ እርኩስ ነኝ። እግዚአብሔር የመጣ ጊዜ ግን ቀሚሱን ነካች፣ ጸጥ። እርኩሱ እግዚአብሔር ቅዱስ ያደርገዋል። እግዚአብሔር ወገኖቼ የተረገመውን ሰው እግዚአብሔር ሲመጣ ባራኪ ያደርገዋል። ጊዜ የለንም። እኔ እዛ ውስጥ አልገባም። ብዙ ታሪክ ነበረ ስለሱ። ምን ተማርን? ምን ስናድርግ? ጨረስኩ ትምህርቴ። አንደኛ ከዚህ የምንማረው በተለይ ከመጻጉዕ ሕይወት የምንማረው እግዚአብሔርን ታግሶ መጠበቅ። ፈተና አለ። ሁላችን ፈተና አለብን። ፈተና የሌለበት ሰው የለም። ብዙ ሰው የማይረዳው ነው ወገኖቼ። ሁላችን ፈተና አለን። ደረጃው ነው የሚለያየው። ስለዚህ ለራሳችን አሳምነን የምንይዘው በሞትም ብኖርም እኔ ክርስቶስ ነኝ። እግዚአብሔር ይመጣል። ባይመጣም እንኳን እግዚአብሔር ይመስገን። እንደ 3 ደቂቅ እግዚአብሔር ያድነናል። ባያድነንም እንኳን ላንተ ጣዖት አንሰግድም። ስለዚህ ወገኖቼ ታግሰን እግዚአብሔርን መጠበቅ። እሱ 38 ዓመት አይደል የታገሰው? እኛም ደግሞ እግዚአብሔርን እስከ መቼ ለምትሉት እስከ መቼ እንጠብቀው? እግዚአብሔርን ለምትሉ ሰዎች እስኪመጣ ድረስ እንጠብቀው። እስከ መቼ እግዚአብሔርን እንጠብቀው ለምትሉ እስኪመጣ፣ እግዚአብሔር በሰዓቱ ይመጣል። እታችን ሰላም እግዚአብሔር ይብዛልሽ፣ እንደምን አለሽ? እና ወገኖቼ ስለዚህ ከመጻጉዕ የምንማረው ታግሶ እግዚአብሔር መጠበቅ። እግዚአብሔር በሰዓቱ ይመጣል። ሌላው አሁን ይሄ ሰው እግዚአብሔር ሲመጣ የራሱን ምክንያት ደረደረ። ልትድን ትወዳለህ ብሎ ሲለው እኔ ዘመድ የለኝም፣ ይሄ ሁላችን ምንለው እኔ ወገን የለኝም አይደለም ምንለው። ልትድን ትወዳለህ? ቀላል ጥያቄ። አዎ ጌታው መዳን ወዳል አላለም። ይሄ ሰው እኔ ሰው የለኝም። እኛ ሁላችን እኔ አሁን እዚህ ዋሽንግተን ዲሲ ኤሪያ ብዙ ጊዜ ሰዎች ቆዝመው ነገሩ ሚስጥሩ ስለገባኝ ቆዝመው ዲፕረስድ ሆኖ ሳገኛቸው ሂጃ አናግራቸዋለሁ። ምን ነው ወንድሞቼ ምን ሆናችሁ ነው ስላቸው እኔ እኮ በቃ ዘመድ የለኝም፣ እኔ ወገን የለኝም። የሚገርማችሁ ዲፕረስድ ሆኖ ዘመድ የለም፣ እኔ እኮ ወንድም ሆናለሁ። ስለ ከሌው ሊንካ ካርዴ እስጢፋኖስ ይባላል። here is my card። ወዲያውኑ ይገርማችኋል ወገኖቼ ይለወጣሉ።
ወዲያውኑ ዲፕሬሽን ሲለቃቸው ያለ። ስለዚህ እግዚአብሔርን ታግሶ መጠበቅ፣ ምክንያት መደርደር አይጠቅም። ዘመድ የለኝም፣ በቃ እንደዚህ ስለሆንኩ ነው፣ ጥቁር ስለሆንኩ ነው፣ አማራ ስለሆንኩ ነው፣ ኦሮሞ ስለሆንኩ ነው ምናምን ብሎ ብቻ ማድረግ መደርደር አያስፈልግም። ለመዳን ምክንያት መስጠት አያስፈልግም። ልትድን ትወዳለህ እኮ ነው የተባለው። ፒሪየድ። ምክንያት መስጠት አያስፈልግም ወደ ጥያቄው። ስለዚህ ለመዳን ምክንያት መደርደር አይጠቅም። ይልቁንም የሚያስፈልገው ምንድነው መሰላችሁ? ድክመትን አምኖ፣ ጥፋትን አምኖ፣ ኃጢአትን አምኖ አው ጌታ ሆይ ሽፍታ ነበርኩ መጥቻለሁ፣ ሌባ ነበርኩ መጥቻለሁ፣ ጠማማ ነበርኩ መጥቻለሁ፣ በቂ ነው። በመጨረሻ ወገኖቼ ከዚህ ከሱ ህይወት የምንማረው የመጨረሻው መልእክት እግዚአብሔር ሲመጣ ወገኖቼ ነገሮች እንደ ቀድሞ አይሆኑ። እግዚአብሔር ሲመጣ እንደ ድሮ አይሆኑ። ምን ይሆናል? ሞተ ሸተተ ያልነው ነገር ህይወት ይዘራል። ተስፋ የለውም። ሸተተ እኮ ጌታ ሆይ አለች አይደለም እነ ማርታና ማርያም። ጌታ ሆይ አንተ ልከንብህ ነበር አልመጣህም። አሁንም 4 ቀን ሆነ። ወንድማችን እኮ ብታምኚስ እግዚአብሔርን ድንቅ ነገር ታይ ነበር። በእነሱ ቤት ሸቷል። ግን እግዚአብሔር ሲመጣ ወገኖቼ የሞተን ነገር ህይወት ይሰጣል። ተስፋ የለውም ያልነውን ነገር ተስፋ ይቀጥላል። እግዚአብሔር ሲመጣ ባዶ የሆነ ነገር ሙሉ ይሆናል እግዚአብሔር ሲመጣ። ስለዚህ ወገኖቼ እኔና እናንተ ምንም ነገር ዛሬ ባትይዙ በዚህ ትምህርት ውስጥ እግዚአብሔር በህይወታችን ሲመጣ ነገሮች ይቀየራሉ። ስለዚህ ጨክነን በምድር ፈተና የሌለበት ሰው የለም። ሞኝ አትሁኑ። ክርስቶስም እኮ ተፈትኗል አልኳችሁ። ቅዱሳን ተፈትነዋል። እግዚአብሔር ሰው ሁሉ ተፈትነዋል። ፈተና ደግሞ መልካም ነው፣ ሊያሳድገን ነው፣ ወደ ከፍ ያለ ደረጃ ላይ ወስደን ነው። ለዚህ ነው እኮ አባታችን አብርሃም ቅድም ያነሳ ነው። አብርሃም እኮ ከመሬት ተነስቶ በብዙሃን አልሆነም እኮ። እግዚአብሔር ወዳጅ እኮ ሊለውን ታይትል የሰጠው ዝም ብሎ እኮ አይደለም። ተፈትኖ በማያውቀው ሀገር ከሀገርህ ከወገንህ ከቤት ውጣልኝ ብሎ ከቤተሰቦች ውጣና ለኔ ተለይልኝ ብሎ ያንን አድርጉ። ሁለተኛው ፈተና ሲጠነክር ደግሞ አንድ ልጅህን የምትወደው ልጅህን የሚቃጠል መስዋዕት አድርገህ ስጠኝ ብሎ ይህንን ሁሉ ስላለፈ እግዚአብሔር ግን ዛሬ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ብለን እንጸልያለን። ሰማችሁ እንጂ አብርሃም እኮ የሚባል እኔም እንዲሁ በቀላሉ እኮ በብዙሃን የሚገኝ እኮ የተገኘ አይደለም። ዋጋ ያስከፍላል። ስለዚህ ከዚህ የተማርነው ምንድነው መሰላችሁ? በህይወት ስንኖር ፈተና አለ። ፈተና መኖሩን ማመን መጀመሪያ ቅድም ስንጀምር ምንድነው ስንጀምር ያልኳችሁ ምድራዊ ህይወት ማለት የፈተና ቦታ ማለት ነው። አንዱን ፈተና ስናልፈው ሁለተኛ ይዘጋጅልናል። ሁለተኛውን ስናልፍ ሶስተኛ ይዘጋጃል። ሶስተኛ ስናልፍ እስክንለቅ እቺ ምድር እስክንለቅ ፈተና አለ። የዋቱን ይሄንን የገባው ሰው ለካ ነገሩ እንደዚህ ነው፣ ሁሉን ነገር በአግባቡ ይዛል። እግዚአብሔርን ታግሶ ይጠብቃል። ያስተማረን የመከረን የቅዱሳን አባቶቻችን የነቢያት አምላክ፣ የሐዋርያት አምላክ፣ የጻድቃን የሰማዕታት አምላክ፣ የኛ ፈጣሪ የኛ ጌታ ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። የቅዱሳን በረከታቸው በእኛ ላይ አድሮ ለዘላለሙ ይኑር። ሰላም እግዚአብሔር ይብዛላችሁ። ሰላም ሁኑ፣ ሰላም እደሩ። እህቴ ሐና ሰላም ሁኝልን። ሰላም ብያለሁ። እንደምን አለሽ? ሰላም ሁኑልን።